የአማራ ፋኖ በትላንትናው ዕለት የነበረውን የጦር ሜዳ ውሎ መግለጫ ባወጣበት ጽሑፍ ላይ ከ45 በላይ የመንግስት የጸጥታ ኃይሎችን የደመሰሱና ከ22 በላዩን ደግሞ ቁስለኛ ማድረጋቸውን ገልጸዋል። ከአምበር ከተማ በመነሳት ወደ ጃማ ከተማ በመቅናት ላይ በነበረ የመንግስት ኃይላት ላይ ፋኖዎች በፈጸሙት የማጥቃት ውጊያ የጸጥታ ኃይሉን ከምድር በመደባለቅ 27 ክላሽ፣ በርካታ ካዝና፣ የደረት ትጥቅና ልዩ ልዩ ወታደራዊ ቁሳቁስ ማርከናል በማለት አሳውቀዋል። ከጠዋቱ 3 ሰዓት እስከ ቀትር 6 ሰዓት በወሰደው ጠንካራ ውጊያ ከ45 በላይ የመንግስት ኃይሎች የገደሉ ሲሆን ከ22 በላይ ደግሞ ከባድ ቁስለኛ ሆነዋል ሲሉ ገልጸዋል። እንዲሁም በትናንት በስቲያው የገነቴ ከተማ አቅራቢያ የደፈጣ ጥቃት የብልጽግና ቁልፍ አመራሮች መመታታቸውን ታህሳስ 14 ቀን 2018 ዓ.ም ከጤና ተቋም ከተገኘ መረጃ ማረጋገጥ ችለናል በማለት ፋኖ አሳውቋል። የአማራ ፋኖ ኃይል ወደ ወግዲና መካነ ሰላም አቅጣጫ ሲጓዙ በነበሩ የወረዳ አመራሮች ላይ ታህሳስ 12 ቀን 2018 ዓ.ም ጥቃት መፈጸሙን ተከትሎ በርካታ የመንግስት የጸጥታ ኃይላት መመታታቸውን አሳውቀዋል። የቦረና ወረዳ አስተዳዳሪ አቶ ገበያው በቀለ ጭንቅላቱ ላይ ክፉኛ መቁሰሉ የታወቀ ሲሆን የቦረና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አለምነው ስዩም ጭምር ወገቡ ላይ ከባድ ጉዳት እንዳስተናገደ ተረጋግጧል። የወረዳው ብልጽግና ጽሕፈት ቤት ኃላፊ አቶ አብዱራህማን ደረሰ ደግሞ የግለሰብ ቤት ውስጥ ገብቶ ተደብቆ ሊተርፍ ችሏል በማለት ገልጸዋል። ከዚህ በተጨማሪ የወግድ ወረዳ የብልጽግና ጽሕፈት ቤት ኃላፊ አቶ መሐመድ ግዛው መቁሰሉ ታውቋል ሲል አክሎ ገልጿል። በተያያዘ የክልሉ መረጃ የመንግስት የጸጥታ ኃይሎች ከመርሳ በቅርብ ርቀት የሚገኘው ጠዶት ሚካኤልን እንደ ምሽግ በመጠቀም ሞርተርና ድሽቃ እንዲሁም መድፍና ሌሎች ከባድ መሳሪያዎችን ተክለው የዘፈቀደ ተኩስ በመክፈት ንጹሐንን ሲገድሉ ሀብትና ንብረት ሲያወድሙ ቆይተዋል ያለ ሲሆን በትላንትናው ዕለት የአማራ ፋኖዎች በወሰዱት የማጥቃት እርምጃ ሙሉ ለሙሉ ቦታውን ማስለቀቅ እንደቻሉ ገልጸዋል። የአማራ ፋኖ በመግለጫው የብልጽግናን ዕድሜ ለማራዘም እየተላከ የሚገኘው ራሱን መከላከያ ሰራዊት ብሎ የሚጠራው የመንደር ስብስብ መስጂድንና ቤተ ክርስቲያንን እንደ ሁነኛ ምሽግ መጠቀም ከጀመረ ውሎ አድሯል ሲል ገልጿል። ፋኖም እነዚህን ቅዱሳን ስፍራዎችን የሚያረክሱ ጸረ ሃይማኖት፣ ጸረ ህዝብና ጸረ ሰላም ኃይሎችን የማጽዳት ኃላፊነቱን በሚገባ እየተወጣ ይገኛል ያለ ሲሆን ጠዶት ሚካኤል ላይ የሆነውም ይሄ ነው። እጅግ ጥንቃቄና ከንፋስ የቀደመ ፍጥነት የተሞላበት ነው በተባለው ማጥቃት ቅዱሱ የሃይማኖት ስፍራ ጸድቷል። የመንግስት የጸጥታ ኃይልም ሙትና ቁስለኛውን ትቶ ወደ መርሳ ሸሽቷል በማለት ገልጸዋል። በአዲስ አበባ ከተማ አስተዳደር በሰራተኛ ቅነሳ ሰበብ ከስራችን እየተባረርን ያለነው በብሔራችን ምክንያት ነው ሲሉ የአማራ ተወላጆች ተናገሩ። የዛሬ ዓመት ገደማ የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው በሚል ተሞካሽቶ ነበር። ይሁንና ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ስማችን አይጠቀስ ያሉ የመንግስት ምንጮች በወቅቱ ተናግረው የነበረ ቢሆንም መንግስት በፍጥነት ዜናውን በሲቪል ሰርቪስ አመራሮች በኩል አስተባብሎ ነበር። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ምንጮች ጠቅሰዋል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ሰፊ ማብራሪያ ሰጥተው በነበሩበት ወቅት ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ምንጮቹ ጠቅሰዋል። አሁን የወጣው መረጃ እንደሚያመለክተው ደግሞ የአዲስ አበባ ከተማ አስተዳደር 60% ሰራተኛውን አስቀርቶ 40% የሚሆነውን ማሰናበት ጀምሯል። ከስራችን እየተባረርን ያለነው በብሔራችን ምክንያት ነው። በተለይ የአማራ ተወላጆች ላይ ትኩረት ተደርጓል። የተሻለ የትምህርት ዝግጅት ያለን ጭምር እየተባረርን ነው ብለው ቃላቸውን የሰጡት አንድ የመስተዳደሩ ሰራተኛ ናቸው። ሌላ ሰራተኛ ደግሞ አሁን እያሉ ያሉት አትባረሩም፣ ዝቅ ብላችሁ ትሰራላችሁ ነው። ይህ ማለት ማስተርስ ያለው ስፖርት ወይም ሙዚቃ ያስተምራል ወይም ባስ ይነዳል። በብሔር ምጥጥን ስም የመጣው ሰው ደግሞ ቦታችንን ይረከባል። እጅግ አሳዛኝ ብቻ ሳይሆን ቤተሰባችንን ሜዳ ላይ የሚበትን ነው ብለዋል። የከተማ መስተዳደሩ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ እንዲሁም የኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ ግርማ ሰይፉ ይህን ምጥጥን በመተግበር ከፈጸሙ ቢሮዎች አንዱ ነው። አንድ በአቶ ግርማ ባሳለፍነው ሳምንት የተጻፈና ሚዲያችን የተመለከተው የሰራተኞች ምጥጥንና ምደባ ደብዳቤ እንደሚያሳየው ተቋሙ የመንግስት መስሪያ ቤቶች የሰው ኃይል ስምሪት በልዩ ሁኔታ ለማመጣጠን የወጣውን ደንብ ቁጥር 179/2017 ተግብሮ ጨርሷል። በተሰራው መሰረታዊ የስራ ሂደት ጥናት ሂደት መሰረት የጸደቁ ከደረጃ 6 በላይ የሆኑ 60% የሚቀጥሉና 40% የሚቀንሱ የስራ መደቦች በጽህፈት ቤቱ ተለይቶና ጸድቆ በተላከልን መሰረት ሰራተኞችን የመመደብ ስራው ተጠናቋል የሚለው ደብዳቤው ነው። በምጥጥን አሰራሩ ዙሪያ ተጨማሪ መረጃ ከከተማ መስተዳደር
ከሀገሩ ለማግኘት ያደረግነው ሙከራ አልተሳካም ሲል የዘገበው መሰረት ሚዲያ ነው። ሌተናል ጀነራል ታደሰ ወረደ ለኢትዮጵያውያንና ለኤርትራውያን ወጣቶች ምስጋና አቀረቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዛሬ ታህሳስ 15 ቀን 2018 ዓ.ም ጠዋት ላይ በሰጡት መግለጫ ነው ምስጋናቸውን ያቀረቡት። የተከበራቸው የኢትዮጵያ ሕዝቦች ከሰሞኑ በክልላችን ሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለሕዝባቸው በሚቆረቆሩ ጥቂት ወጣቶች በመውጣቱ ምክንያት ባያችሁትና በሰማችሁት ችግር አዝናችሁ ወገናችሁ የሆነው የተፈናቀለ ህዝብ ለመርዳት እያደረጋችሁት ላለው ድጋፍ ከፍ ያለ ምስጋና አቀርባለሁ ሲሉ ነው ያመሰገኑት። ፕሬዝዳንቱ አክለውም በተለይ በሀገር ውስጥና በውጭ የምትኖሩ ወጣት ኢትዮጵያውያን እንዲሁም ኤርትራውያን የወገናቸውን ህይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በራሴ በትግራይ መንግስትና ህዝብ ስም ላመሰግን ወዳለሁ ብለዋል። እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ። የጀመራችሁት ሰብአዊና የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጎልበት ረገድ የራሱን አስተዋጽኦ ያበረክታልና አጠናክራችሁ እንድትቀጥሉበት ጥሬን አስተላልፋለሁ ብለዋል። በዚህ አጋጣሚ የኢፌዴሪ መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች በትግራይ ጦርነት ምክንያት ከየቀያቸው ተፈናቅለው በሞት አደጋ ላይ ያሉ ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታውም በላይ ግዴታው ነውና የበኩላችሁን ድርሻ እንድትወጡ ከአክብሮት ጋር ጥሬን አቀርባለሁ። እንደሚታወቀው ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህን ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ስለሆነ የፌዴራል መንግስት አሁንም ለዚህ ጉዳይ ላይ ትኩረት ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመልሱ እንዲያደርግ የተለመደው ጥሬን አስተላልፋለሁ ብለዋል ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት። ኢትዮጵያ ውስጥ ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ከረጢት ወይም ፌስታል መጠቀምን ማምረትና ወደ ሀገር ውስጥ ማስገባትን የሚከለክለው ሕግ የሰጠው የዝግጅት ጊዜ ሊያበቃ አንድ ወር ቀርቶታል። ሐምሌ 23 ቀን 2017 ዓ.ም የጸደቀው አዋጅ ምርቶቹ የሚያደርሱትን የጤና፣ የአካባቢ ብክለት፣ የንጽህናና ተያያዥ ችግሮች ለማስቀረት በሚል ምክንያት የተደነገገ ነው። የአካባቢ ጥበቃ ባለስልጣን ያስቀመጠው የ6 ወራት የሽግግር ጊዜ በመጪው ጥር 23 ይጠናቀቃል። በዘርፉ የተሰማሩ የፕላስቲክ አምራቾች ማህበር ግን ይህ ጉዳይ አሁንም ዳግም እንዲጤን እየጠየቀ ነው። ሐምሌ 23 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የጸደቀው ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶች ሀገር ውስጥ እንዳይገቡ የሚከለክለው አዋጅ የፕላስቲክ ከረጢት ወይም ፌስታል የሚባሉ የፋብሪካ ምርቶችን መጠቀምን ማምረትን ጭምር የሚከለክል ነው። እነዚህ ምርቶች የተጠቀመ ወይም ለመጠቀም ይዞ የተገኘ ማንኛውም ሰው ለገንዘብ ቅጣት የሚዳረገው የህግ ኢትዮጵያ የደረቅ ቆሻሻ አሰባሰብ፣ መጓጓዝ፣ ክምችት፣ መልሶ አጠቃቀምና አወጋገድን ስርዓት የማስያዝ ዓላማ ያለው መሆኑ ተጠቅሶ ነው የቅጣት ድንጋጌዎችን ያካተተው። ህጉ የፕላስቲክ ምርቶች የሚያደርሱትን ዘርፈ ብዙ የአካባቢ ብክለት፣ የንጽህና፣ የጤናና ተያያዥ ችግሮች ለማስቀረት ያለመ ነውም ተብሎለታል። ህጉን የማስፈጸም ኃላፊነት የተሰጠው የኢትዮጵያ የአካባቢ ጥበቃ ባለስልጣን ከመጪው ጥር 23 ቀን 2018 ዓ.ም ጀምሮ እነዚህን የተከለከሉ ምርቶች ይዘው የሚገኙ ሰዎች ላይ ቅጣት እንደሚጀምር አስታውቋል። ኢትዮጵያ ውስጥ ከከተሞች እስከ የገጠር መንደሮች፣ ከአነስተኛ ሸቀጣሸቀጥ ሱቆች እስከ ትልልቅ የገበያ ማዕከላት የፕላስቲክ ከረጢት የሌለበት ቦታ የለም ማለት ይቻላል። በሁሉም ስፍራ ይገኛል። የምግብም ይሁን የጨርቃ ጨርቅና አልባሳት፣ የቤት ውስጥም ቁሳቁስም ይሁን አነስተኛ መጠን ያላቸው የእህልና የግብርና ምርቶች ግብይቶች ያለ ፕላስቲክ ከረጢት ወይም ፌስታል የሚሆነ አይደለም። ሰኞ ዕለት በጆርጂያ ግዛት ከሚገኘው የዴል ካሊብ ካውንቲ ማረሚያ ቤት አምልጠው የነበሩ 3 እስረኞች በፍሎሪዳ ግዛት በቁጥጥር ስር መዋላቸውን የአሜሪካ ማርሻል አገልግሎት አስታወቀ። ከተያዙት ግለሰቦች መካከል የ24 ዓመቱ ስቲቨንሰን ቻርልስ በነፍስ ግድያና በታጠቀ ዘረፋ የተከሰሰ ሲሆን የ31 ዓመቱ ዩሱፍ ማይንበር በታጠቀ ዘረፋና የ25 ዓመቱ ናኦድ ዮሐንስ በቃጠሎ መነሻና በማረሚያ ቤት ውስጥ በፈጸመው የኃይል ድርጊት ክስ የቀረበባቸው ናቸው። ፖሊስ ግለሰቦቹ አደገኛ የታጠቁ ሊሆኑ እንደሚችሉም ቀደም ሲል ማስጠንቀቂያ ሰጥቶ ነበር። እስረኞቹ እንዴት ሊያመልጡ እንደቻሉ እስካሁን በግልጽ ባይታወቅም የማረሚያ ቤቱ ኃላፊዎች በሰኞ መደበኛ የፍተሻ ወቅት እስረኞቹ አለመኖራቸውን ማረጋገጣቸውን ገልጸዋል። የአትላንታው የወንጀል መከላከያ ጥበቃ ጆሹዋ ሺፈር ለፎክስ 5 የሰጡት አስተያየት 3 እስረኞች የማረሚያ ቤት ልብስ እንደለበሱ በመንገድ ላይ ሳይታዩ ረጅም ርቀት ይጓዛሉ ብሎ ማመን ይከብዳል ብለዋል። ይህም ከአመላለጣቸው በኋላ ወዲያውኑ ምን ተከስቶ ሊሆን ይችላል የሚል ትልቅ ጥያቄ አስነስቷል። የዴል ካሊብ ካውንቲ ማረሚያ ቤት ከፍሎሪዳ
ድንበር 380 ኪሎ ሜትር ገደማ ይርቃል። ማምለጣቸው በተሰማ በ24 ሰዓት ውስጥ በቁጥጥር ስር መዋላቸውም ስጋት ላይ የነበሩ የአካባቢው ነዋሪዎች እፎይታ ሰጥቷቸዋል። በአሜሪካ በየዓመቱ ከ2000 እስከ 3000 የሚደርሱ እስረኞች የማምለጥ ሙከራ የሚያደርጉ ሲሆን አብዛኞቹ ግን በአጭር ጊዜ ውስጥ በቁጥጥር ስር እንደሚውሉ የተመለከትናቸው መረጃዎች ያመለክታሉ። በዴል ካሌ ማረሚያ ቤት መሰል የማምለጥ አደጋዎች እጅግ አልፎ አልፎ የሚከሰቱ መሆናቸው ተገልጿል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።